እነ ዳንኤል ክብረትና የእነ አብይ ጉዳይ የት ሀገር ነው ጥገኝነት የሚጠይቀው? ዳንኤል ለምሳሌ ማን የሚባል ሀገር ጥገኝነት ይሰጠዋል ለዳንኤል ክብረት? የተባበሩት መንግስታት ሀገሮች በሙሉ የዩናይትድ ኔሽንስ ሜምበር ስቴት ናቸው በአብዛኞቹ። አብዛኛው ማለት ከነ ስዊዘርላንድ ምናምን በስተቀር እና ምናት ያልሆኑ ልጆች አውሮፓ ህብረት አባላት ያልሆኑ አሉ። የትኛው ሀገር ነው ሊቀበለው የሚችለው ዳንኤል ክብረት? ማለት ወንጀል አልሰራም አንተ ንጹህ ነህ አሳይለምስ ብሎ አይደለም የሚሰጥ እኮ ጥገኝነት። ወንጀል ሰርቶ አሜሪካ አንዳንዶች አጭበርብረው ያገኙ አሉ። እዚህ አይኑን እናውቃለን። ባሎቻቸው ኢትዮጵያ ምድር ላይ ጄኖሳይድ እየፈጸሙ ሚስቶቻቸውና ልጆቻቸው የኢትዮጵያ መንግስት በድሎናል ብሎ አሳይለም የጠየቁ አሉ። አሜሪካ ታውቃላችኋል። የጀነራል ቤተሰቦች የሚኒስትር ቤተሰቦች አሉ እዚህ ጋር አሳይለም የጠየቁ ባሎቻቸው ኢትዮጵያውያን ይገላሉ። ሚስቶቻቸው ግን አሜሪካ ሲቀመጡ ባሎቻ ያው የዚህ ሚስት ነኝ የዚህ ምናምን ሳይሉ የኢትዮጵያ መንግስት እንደዚህ ያደረገኝ ይላሉ። የብልጽግና ሚኒስትሮች ሆነው የብልጽግና ጀነራሎች ሆነው ልጆቻቸው አሳይለም ነው የሚጠይቁት እዚህ እና የሰሩት ወንጀል ከባድ ስለሆነ እነዚህ ሰዎች አሸነፍ ነው ያሉበት ጊዜ እንዳሁኑ ማለት ነው። አሸነፍ ነው ያሉበት ጊዜ ምንድን ነው? ዋና ኢንስትሩመንት የተጠቀሙት ጥላቻ ነው እና ፕሮፓጋንዳቸው ነው። ዳንኤል ክብረት አሁን በነጌታቸው አሁን እንትን ተደርጎ ከመቀየሩ በፊት በነጌታቸውን አሁን ቦታ የያዘው ጌታቸው ነው። መጀመሪያ ሁሉ ይደረጋል የሚባል የማይባል 10 ሚሊዮን እኮ ሄደን ቦምብ ሄደን እኮ መጨረስ እንችላለን፣ ጥግ ድረስ እስከ መጨረሻ እናጥፋቸው የሚባሉ ሙጥጥ አድርጎ ጨርሷል። የሰው ልጅ ማድረግ ያለበትን ብሎ ያሰበው አድርጎታል። እና እነ ዳንኤል ክብረትም እናገኘው ተሻገርም ጊዜ ያገኘን ብሎ በትግራይ ህዝብ ላይ የዘመቱ ጊዜ ይሄ ጊዜ ይመጣ ብሎ አስበው አያውቁም። አገኘው ተሻገር ጠጅ አያገኝም፣ የትም ሀገር አረቄ አይገኝም ማለት ብዙ ጊዜ ውጭ የሚያገኘው ድራፍት ሊቀያየር እንትን ያደርግ ይችላል። እሱም ካገኘ ነው። እሱም በቦሌ ከወጣ ነው። በቦሌ የመውጣት እድል ሁሉም አያገኝም። ይሄ ቀልድ ይመስላቸዋል አንዳንዶች። ቀልድ አሁን ጦርነት እንደሚጀመር ነግሮናል። ጌታቸው ነግሮናል። በቅርብ አለ ብሎናል። ሬድዋን ሁሴን በቅርብ ጦርነቱ ይጀምራል ብሎናል። ጀማሪው ያ ቡድን ነው ያሉት እንጂ ጦርነት እንደሚጀምር ነግረውናል። ጦርነት ሲጀመር ማን ከማን ጋር ነው? ማን ከማን ጋር ነው? ይሄ 360 የተከበበው ትግራይ ነው። በዛ ነው የሚያስቡት። መቼም 360 የተከበበ አርሚ 7 በጎንደር መጣ ብሎ አርሲቪ እነ ብልጽግና አይነግረውም ነበራል። ቀደም ብዬ ያሰማኋቸው ይሄ ዜና አርሚ 7 ሲገባው ይልቁንም የውጭ ኃይሎችን አጀንዳ አርሚ 7 በጎንደር የሚሉን እኮ አርሚ 7 በጎንደር የሚሉን ያው አርሚ 7 መቼም የሱዳን ሰራዊት ሊሆን አይችልም። የግብፅ አይደለም ያሉ የጁንታ ያሉትን ነው። ጁንታ ያሉትን ነው። እና ይሄ ዘመን ምን አይነት ፈተና ነው የገጠማቸው እነዚህ ሰዎች? በህዝብ ላይ ጥላቻ በመንዛት እርስ በርስ እንዲጠላላ እርስ በርስ እንዲጠራጠር በማድረግ ላይ የተመሰረተ የብልጽግና ድራማ ሲሰሩ የነበሩት ብልጽግና ሰዎች እስቲ ዛሬ ምንድን ነው የሚሉት? እንቃኛቸዋለን። አሸነፍን ያሉ ጊዜ ነው። የኢትዮጵያ ሲነሳ ምን ሊያደርግ እንደሚችል እያወቁት እንዴ እነሱን እኮ ከኋላ ሻቢያ ደግፏቸው ከፊት በነበረው ስርዓት የተማረረው የአማራ ገበሬና የአማራ አርሶ አደር ደግፏቸው ነው እንጂ አዲስ አበባ የገቡት በተአምር እንዳልገቡ እንዴት ማሰብ አቃታቸው? ምን አይነት አእምሮ ነው ይሄ? ስነ ልቡና መጠናት አለበት። ከዚህ ካልተማር ከባድ አደጋ ውስጥ እንገባለን። እኛ ከ20 ዓመት በኋላ ተመሳሳዩን እንደግመዋለን። እና እኔ ከዚህ በኋላ ቁጭ ተብሎ ውይይቶች መደረግ አለባቸው። ምንድነው ህወሓት ማለት ምን ማለት ነው? ጁንታው ማለት ትርጉሙ ምንድነው? ለምንድነው እንደዚህ የሆኑት? ከውድቀት መማር አለብን ማለት ነው። ከወደቁት ከአሸናፊዎች ብቻ ሳይሆን ከተሸናፊዎች መማር እንድንችል ሚዲያዎች በደንብ ይሄ በድሉ ዜና እንዳይረሳ፣ በዛ ብቻ ሰክረን በዛ ብቻ ደስ ብሎን እንዳይቀር ሳንማርባቸው እንዳያመልጡን ነው። እኔ በጣም ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ይሄ መማር ዳንኤል ያለው የዓለም ግዙፉ የዕድሜ ባለጸጋ ዳንኤል ክብረት ዲያቆን ትልቁ በዚህ ምድር ላይ ያየነው በህይወት ያለ ዲያቆን እሱ ነው። በዕድሜ ትልቁ ከግብፅም ከኮፕቲክ ቤተክርስቲያንም ከህንድም ዲያቆናት ምናምን የኢትዮጵያ ኦርቶዶክስም የኤርትራ ኦርቶዶክስም በ60 ዓመቱ ምናምን 60 ምናምን ዓመቱ ዲያቆን አይባልም።
ቄስ፣ ቀሲስ ምናምን ከዛ ነው እንደዛ ነው የሚለው አይባልም። ደግሞ ከ3 ልጆች ወልዶ ቄስ ዲያቆን አይባልም በፍጹም። ፍራሲያ ነው የሚባለው፣ ያፈረሰ ነው የሚባለው፣ በቃ የወደቀ ነው። ይሄ ግን ዲያቆን የሚባለው ተሸክሞ ነው የሚሄደው። ዲያቆን የሚባለው አይቲ ግራጁዌት ያደረገው ልጁ ድሮ የወለደው ልጅ ነው። ትልቅ ጎረምሳ ነው ትልቁ። ከመጀመሪያ ሚስት ከሁለተኛ ሚስት የሚባል ዲያቆን የለውም። ዲያቆን አንድ ነች ሚስቱ። ዲያቆን አንድ ነው ሚስቱ። ከዛ ዲያቆን አይባልም። ብልጽግና ችግር አለበት። ምን ችግር የለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሸነፈችው የተበላሸችው በእንደዚህ ነው። ክብር አሰጣጥ ጭምር ነው። ድሮ ጳጳስ አቶ ትላለች፣ ተቀጥቶ አቶ ታወርዳለች። አቡነ ገብርኤል የሐዋሳው አቡነ ገብርኤል አቶ ተብለው ነበር በደርግ ጊዜ። ኃይለኛ ነበሩ። ውጭ የወጡት አቡነ የሚባሉ የሞቱት ፓትርያርክ፣ ከውጭ የገቡት ፓትርያርክ አቶ ብሏቸው ነበር ተጣልተው ጳጳስ የሚያክል። ከዛ ተብሎ በጳጳሳት ተለምኖ ወደ ነበረው ማዕርጋቸው ተመለሰ። ጳጳስ ጭምር አቶ ይባላል ሲያጠፋ፣ እንኳን ዲያቆን ማለት ነው። ታሪክ ነው የምናወራውና አንድ ቁም ነገር አለ። ህወሓት ምንድን ነው ጁንታም ምንድን ነው ብለን መመራመር መቻል አለብን። የአማራ ቴሌቪዥን ያዘጋጀው ነው ይሄ ኤቨንት። በነገራችን ላይ ህወሓት እንዴት አሸነፍ ነው ጁንታ የሚል ፕሬስ ኮንፈረንስ ነው። ጀነራሉ ያጨበጨሉ በእያንዳንዱ ህወሓት መመራመር አለብን እነዚህ ሰዎች ይላል። ጨብጨብ ያለ አሁን ተመራመር። ጁንታ ምንድን ነው? አሁን ተመራመር። አርሚ 70 ምንድን ነው? አሁን ተመራመር። አርሚ 15 ነው፣ አርሚ 1 ነው፣ አርሚ 3 ነው፣ አርሚ 88 በለው፣ አሁን ተመራመር። ቲፒኤልኤፍ ምንድን ነው? አሁን ተመራመር። የትግራይ ህዝብ ምንድን ነው? አሁን ተመራመር። እና ከአሸናፊ ብቻ ሳይሆን ከተሸናፊም ትምህርት መቅሰም ያስፈልጋል። እውነት ነው ይሄ። ቲፒኤልኤፍ ምንድን ነው የገጠመኝ? የአማራ ፋኖ፣ የአማራ ልዩ ኃይል፣ የአማራ ገበሬ ሚሊሻ እና ዝመት ሲባል አገኘው ተሻገር እንዴት ሸወደው ይሄ ህዝብ እያለ አሁን ያሰማችሁት። ይሄ ህዝብ የአማራ ጠላት ነው፣ ይሄ ህዝብ የቤንሻንጉል ጠላት ነው፣ ይሄ ህዝብ የጋምቤላ ጠላት ነው ብሎ ሲናገር የአንድ ክልል ፕሬዚደንት እንዴት ህዝብ እንደ ህዝብ ጠላት ተብሎ እንደዚህ ሌበል ተደረገ? የአማራ ቴሌቪዥን እንዴት ሰውየው ቢሳሳት አገኘው ተሻገር ቢሳሳት እንደዚያ ንግግር እንዴት በአማራ ቴሌቪዥን ሊነገር ቻለ? እንዲሁ ህዝብ ጠላት አይባልም፣ ኖርማሊ አይባልም። ቲፒኤልኤፍ በለው ህዝብ ግን ይሄ ህዝብ የዚህ ጠላት ነው፣ ይሄ ህዝብ የዚህ ጠላት ነው ተብሎ ፕሮፓጋንዳ ሲሰራ እኔ ምን አጥፍቼ ነው? ምንድን ነው እንደዚህ የገጠመኝ? በዚህ በኤርትራ በኩል ላይ ምን ያደረግኩት ነገር ነበረኝ? ምን የሰራሁት ፋውል አለ? እንዴት ብዬ ከዚህ ነገር ወጥቼ ኮሬክቲቭ ሜጀር ወስጄ መስተካከል ያለባቸውን ነገሮች አስተካክዬ ይሄን አለቅላቂ መንግስት እንዴት አድርጌ የእጁን ልስጠው ነው። እሱ ነው ስራ ላይ መሰራት ያለበት። ዳንኤል ክብረት የሚያካክሉ ሰዎች ኢትዮጵያን የሸጡ ኤርትራ ገብታለች እንዴ ሲባል አልገባም በፍጹም እኛ እኮ ስንት ሰራዊት ያለን ሰዎች እኮ ነን እኮ። እነሱ ሆን ብሎ ፕሮፓጋንዳ የሚሰሩት ብሎ የትግራይ ህዝብን ከበው የጨፈጨፈ ይሄ ሰው እንዴት ብሎ ወደ ህግ መቅረብ አለበት? እንዴት ብዬ ላሸንፈው አይደለም፣ የተሸነፈ ነው ይሄ። የገባበት ገብቼ እንዴት አድርጌ ወደ ፍትህ ላቅርበው ነው የገባበት። ዚምባብዌን ብሄድ የትም ብሄድ ይሄ ትውልድ እርኩስ ትውልድ ነው፣ ኃይለኛ ትውልድ ነው። እርኩስ ኢነሰንስ በጣም የተረገመ ኃይለኛ ነው፣ ቁጭት የተሞላበት ኃይለኛ ነው፣ ታሪክ የማይረሳ ኃይለኛ ትውልድ ነው። ይሄ የነገብሩ አስራት ትውልድ አይደለም፣ ይሄ የመከነ ትውልድ ነው። ኢትዮጵያ እያለ ያረጃ አይደለም እያልኮኝ ያለሁት። የማይቆጨው በፍጹም ህዝቤ ተጎዳ ብለው ቅንጣት ታክል ስሜት የማይሰጣቸው እነዚህ ሰዎች እነሱ የኛ ትውልድ አይደሉም። የኔ ትውልድ ከባድ ትውልድ ነው። የኔ ትውልድ ከባድ ነው። ልድገመው፣ ይሄ ለእነ ዳንኤል ማደሪያ መዋያ የሚያሳጣ ትውልድ ነው። የነገ ሰው ይበለን የምንለው ለዛ ነው። ይህን ካልን በኋላ እነዚህ ሰዎች እንዴት ህዝቡን አጭበረበሩ? ያጭበረበሩበት ሁኔታ ሁለት ተከታታይ ቪዲዮዎች አሉ። ወደ ከበደው የነጌታቸው ጉድ ከመሄድ በፊት ማለት ነው። አብይ ተከታታዮች እንዴት አሸነፋቸው? አድማጮቹ እንዴት እያጭበረበረ 8 ዓመት ሙሉ እንዴት ቆየ? እንዴት አንድ ሰው እኮ አንድ ሰዓት ሁሉ ሲያጭበረብር በቀላሉ የምታውቁት ነው። ሄዳ አየሁት እኮ 5 ደቂቃ ከእሱ ጋር ቁጭ ብዬ ሻይ መጠጣት አልቻልኩም። ሲቀድ እኮ ሲዋሽ እኮ ባህሪው እንደዚህ ብሎ በ5 ደቂቃ እኮ የሰው ባህሪ ይታወቃል እኮ። 8 ዓመት ሙሉ ምን አይነት ትውልድ ነው እያጭበረበረ የመጣው? ምንድነው የተጠቀመው መካኒዝም? ምንድን ነው? ሰራዊት ነው? ብቃት ነው?
ኢኮኖሚ ስላደገ ነው? ሰላም ስለሰፈነ ነው? አንድ ህዝብ እንደ ህዝብ ሰላም የሌለው 8 ዓመት ሙሉ ሰላም የለው፣ 8 ዓመት ሙሉ ልማት የለው፣ 8 ዓመት ሙሉ በኑሮ ውድነት የሚሰቃይ ህዝብ እንዴት ብሎ ብልጽግና 8 ዓመት ላይ ያስተዳድረው ቻለ? ጥያቄው እሱ ነው። እንዴት ብሎ በህልም ዓለም እያኖረ 8 ዓመት ሙሉ የሌለ የማይጨበጥ እንጀራ የህልም እንጀራ እያበላ እንዴት ብሎ ቆየ? ይሄን የሚቋቋም ማህበረሰብ እንዴት ተፈጠረ? ነው የሚል ማህበረሰብ እንዴት አልወጣም? በጥላቻ በመከፋፈል የሚያምን ብልጽግና ተሸክሞ እንዴት 8 ዓመት መቀመጥ ቻለ? ወሳኙ እሱ ነው። ከዛ እንቀጥላለን ተመልካቾች። በእርግጥም ለሀገራችን የሚታየኝን ዛሬ ልነግራችሁ ፈልጋለሁ። ሀገራችን ከድህነት ተርታ ወጥታ ከበለጸገው ዓለም ጎራ ተቀላቅላ ይታየኛል። በዚያን ጊዜ እህቶቻችን ተሰደው በሰው ሀገር የሚጎሳቆሉበት፣ ወንድሞቻችን እንጀራ ፍለጋ ወጥተው አንገታቸው የሚቀላበት፣ ጨቅላዎቻችን በበሽታና በረሃብ የሚቀጠፉበት ዘመን አክትሞ ኢትዮጵያ የምትሆንበት ጊዜ ከፊታችን ይመጣል። ለኢትዮጵያውያን በምቾትና በደስታ መኖር የሰርክ ሕይወት እንጂ ብርቅ አይሆንባቸውም። በዚያ ዘመን በነጻነት መንቀሳቀስ፣ ሐሳብን ያለ ገደብ መግለጽ፣ በነጻነትና በእኩልነት መኖር እውን የሆነባት ኢትዮጵያውያን ሁሉ ተከባብረውና ተዋደው በጋራ የሚኖሩባት ምርጥ ሀገር በምስራቅ አፍሪካ ኢትዮጵያ የምትሰኝ አያለው። ይሄ ሰው አሃብ ድሪም ነው። እንግሊዘኛ ተቸግሮ ነው እንጂ እንደ ፕሮፌሰር ክንደያ እንግሊዘኛ ቸግሮት ነው እንጂ ከትላንት ወዲያ የቻይኒዝ እንግሊሽ ሲናገር የነበረው የፕሮፌሰር እንግሊዘኛ ሳይሆን የቻይኒዝ እንግሊሽ። ይሄም እንግሊዘኛ ተቸግሮ ነው እንጂ የማርቲን ሉተር ኪንግ ንግግር ነው አሃብ ድሪም የሚለው ያው ታሪካዊ ወርቃማ ንግግሩ ማለት ነው። አያለው እንደዚህ አይነት ስትሆን ኢትዮጵያ ትታየኛለች ያለ እዚህ ገዘግዛታል፣ በገጀራ ያርዳታል፣ በቢላዋ ያስገባላታል፣ ይገላታል። እና ይሄን የጦርነት ደጋፊዎች አሁን የአብይ የጦርነት ደጋፊ ማን ነው? አፋውጥ እኔ ተናግሬያለሁ ባለፈው እዚህ ሚዲያ ላይ። እንደ ቀልድ የወሰዳችሁ ካላችሁ ውሰዱት፣ እንደ ቀልድ። እኔ እንደ ቀልድ አለ ነው። መዝግቧቸው። ኦሮሚያ መዝግቧል። በዚህ አጋጣሚ ኦሮሚያ መዝግቧል። በዶኩመንት ነው፣ በስም ዝርዝር ነው። እኔ መናገር አልፈልግም ወደ ዝርዝር። በስም ዝርዝር መዝግቧል። በየቀበሌው በየወረዳው ስንት ሰው ሞተ፣ እገሌ ማን ገደለው ይባላል። ጥርጣሬ ጭምር ጥርጣሬ። ይህም በማን ይጠረጠራል? ኦሮሚያ ስፍር ቁጥር የሌለው ሰው ተገሏል። ኦሮሚያ አሁን ትግራይ ትላንትና አንዲት እናት ታሰሩ እንደዚህ የተባለ ጌታቸው ረዳ ሼር ሲያደርጋ ነበር። ብዙ ሰው የትግራይ እንዝላልነትም ጭምር ተደራርጉበት የ76 ዓመት እናት ላይ ፖለቲካ የሚሰሩ ሰዎች አይተናል። ሴትዮዋ የአእምሮ ችግር አለባቸው። እኔ አይደለሁም ንግግራቸው ጭምር የአእምሮ ችግር ያለባቸው እናት ናቸው። ዝም ብሎ መቀለ ህዝብ የሚያውቃቸው ናቸው። በእንደዚህ ተጠራርጎ ከመቀለ የወጣ ጌታቸው በአንዲት አሮጊት እናት ፖለቲካ ይሰራሉ እነሱ። ስለ ኦሮሚያ ያለው አይነገርም። ኦሮሚያ እኮ እናት ዝም ብሎ አግበስብሰ ነው የምታስረው። ከነ አዛውንት ነው ትልቅ ነው ዝም ብሎ ነው የሚገለው። ጌታቸው የማን አገልጋይ ነው? የዚህ መንግስት የኦፒዲዮ አገልጋይ ነው። ኦፒዲዮ በኦሮሚያ ምንድነው ቦታው? ከባድ ነው፣ አይነገርም። ሆሪብል ነው። ዝም ብሎ የሚያስረውና የማይታሰር እንኳን አያውቅም። ከነ የ3 ወር የ2 ወር እናት አዝለው እኮ ባለፈው ኦላ ከእስር ቤት ያስለቀቃቸው የምርጫ ቀን እኮ ያስለቀቃቸው ስፍር ቁጥር የለው አየነው እኮ ተከታዮች የጦርነት ደጋፊዎችና የጦርነት አይዞ ባዮች ያዟቸው፣ ስክሪንሾት ውሰዱ። አገር ቤት ያሉትን ቪዲዮአቸውን ያዙ። የትም አንላቀቅም። በፕሮፓጋንዳ አገር የመንግስት ደጋፊ ሆኖ የብልጽግና ደጋፊ ሆኖ የገዳይ መንግስት ደጋፊ ሆኖ የዛሬ 5 ዓመት አድርጌዋለሁና ዛሬም ደግመዋለሁ ካል የነገ ሰው ይበለን ነው። የነገ ሰው ይበለን። የዚህ ታሪክ ግን አለ። ለሀገሬ ዛሬ ራቁቴን አየኝ አይደለ? ነገ ደግሞ ስጋዬ ተበጣሶላት አጥንቴ ተከስክሶላት ግንባር ገብቼ ልዋጋ ነው ለሀገሬ የምፈልገው። ለምዕራብ ኢትዮጵያ መመከዬ ክብሬ
አለንቴ ለሀገሬ ዛሬ ራቁቴን አየኝ አይደለ? ነገ ደግሞ ስጋዬ ተበጣሶላት አጥንቴ ተከስክሶላት ግንባር ገብቼ ልዋጋ ነው ለሀገሬ የምፈልገው ለመጣ ኢትዮጵያ። አሜሪካ ቴኬር እጅሽን አንሺ ከኢትዮጵያ ላይ። ማንኛውም ሀያላን ሀገር ኢትዮጵያን ሊናገራት አይችልም። አሜሪካ ቴኬር እጅሽን አንሺ ከኢትዮጵያ ላይ። እነዚህ ሰዎች ናቸው። ሀያላን ሀገር እነዚህ ኢትዮጵያን ማስገባት ሊናገራት አለበት። አይችልም። ፈልጋችሁ ብልጽግና እነዚህ ሰዎችን አስገብም ፈልጉ ነው ማግኘት ያለበት። ፈልጉ። ያኛው እንኳን አይኖርም፣ በህይወት ይኖራል። ይሄ አይኖርም። እነዚህ መፈለግ አለበት። አሜሪካ ቴኬር ኢትዮጵያ እንዳታስታርቂ ቴኬር የሚለው እነዚህ መፈለግ አለበት። ጦርነት ሰባኪዎች ናቸው እነዚህ ሰዎች። አሁን ይመጣሉ ወይ ብልጽግና እነዚህ አይነት ድምጾች ያገኛል ወይ ነው ሚዲያ ላይ ደፍሮ መጥቶ እና ወደዚህ አማራ ዝመት ወደ ትግራይ ዝመት ምናምን እንደ ድሮ ጁንታ የሚለው ቋንቋ እየተጠቀመ ወይ ፋኖ ምናምን ቋንቋ ሸኔ እያለ የሚዘምት ወጣት ታገኛለህ ወይ ነው ታገኛለህ። የነጌታቸው ጉድ እንንገራቸው። ደግሞ የነጌታቸው የእናቶች ፖለቲካ ቀደም ብዬ ነገርኳችሁ። በ76 ዓመት እናት ፖለቲካ መሸቀጥ ፈልጎ ፌስቡክ ላይ ሼር ያደርጋል፣ ይጽፋል ምናምን። እሱን ጠራርጎ ያስወጣ የትግራይ ፖለቲካ ኤሊት በአንዲት እናት ላይ ፖለቲካ ተንተርሶ እንደዚህ ለመጫወት ይፈልጋል። ምንም እኮ እነዚህ ሰዎች እኮ አንድ ዛሬ ምሳሌ ወደ ሩዋንዳ ሰፈር መገናኛ ቁርጥ ቤት የሚባል ሄጄ ዛሬ እዛው ተንጋግተዋል ብልጽግናዎች አለ ጌታቸው ረዳም ጭምር ሌሎችም ተንጋግተው ቁርጥ ቤት በዚህ ዕድሜ ቁርጥ ቤት ምናምን ምን ያደርግለታል? ምን እንደሚበላና ምን እንደማይበላ እንኳን ዶክተሮች አድቫይዝ አያደርጉም በዚህ ሰዓት። እኔ አላቆም ግን መገናኛ ቁርጥ ቤት የሚባል ሄዶ እዛው ሲሰለቅጥ ይሰልቅጠው ነው የምናገባኝ። እሱ ሩዋንዳ ሄዶ ቁርጥ ስጋ ሩዋንዳ ይሄ መገናኛ ቁርጥ ቤት ቁርጥ ይቆርጣል። የትግራይ እናት በዛ ፖለቲካ በሳቸው ፖለቲካ መስራት ይፈልጋል። የትግራይ ፖለቲካ እኮ ጠራርጎ አስወጣው። እነዚህ ሰዎችን እኮ ጠራርጎ የትግራይ ፖለቲካ ዴቨሎፕመንቱ እኮ ከየት ወዴት ምን ያህል ፈተና አልፎ እንደዚህ አብጠርጥሮ በሙሉ ጠራርጎ በካልሲዮ አዲስ አበባ ምን ያህሉን ያባረር ናቸው። ይሄ ሚዲያ ያባረረው እንኳን አዲስ አበባ ሄዶ ይፎክራል፣ ዩቲዩብ ላይ ምናምን ይፎክራል። ጠራርገን ያባረር ናቸው። ይገባቸዋል ስለምን እያወራሁ እንደሆነ። ሳተላይት ቢከራዩ ቢቀጥሩ አክቲቪስት ቢቀጥሩ ምናምን በረንዳ ዳሪ ቢቀጥሩ እዚህ ዲስሚዝም በፍጹም አይሆንም ብለናቸዋል። ከህብረተሰብ የተነጠል ጊዜ ተነጥላ ሄዳል። ደብረጽዮን ነገ ከትግራይ ተነጥሎ ከሄደ አጥረግርገን ወደ አዲስ አበባ የምንሸኘው የሰው ምርጫ ምናምን አይደለም። ያውቁታል እነሱ። ከመሰረት ከማወረ መሰረት ከሄድክ በኋላ አለቀልህ። ትሄዳለህ፣ መጠጥ ቤት ቁርጥ ቤት ልታማረጥ ትችላለህ። ተመልሰህ ግን ከትግራይ ፖለቲካ እንትን የወጣ ተመልሶ ትግራይ ላይ መጥቶ አያውቅም በታሪክ። ምናልባት አሁን የሞት የሽረት ጉዳይ ሆኖብን እንገባለን የሚሉት እናያለን። በእናንተ ጊዜ በሆነ ታሪክ ትሰራላችሁ ብለን እንገምታለን ማለት ነው። አሁን የእነዚህ ሰዎች ህዝብ እናነሳሳለን ትንሽ ብር እየሰጡ ማን የሚባል አፋር ሆኖ ትንሽ ብር ይሰጡና በቃ እዚህ አካባቢ እናነሳሳለን። ትግራይ ወጣት አትውጣ አትታገል ብለነው አልወጣ እምቢ ብሎናል። ስለዚህ እናት እያመጣን እንሰድባለን። የትግራይ እናት በቃ እንደዚህ አትቀልሉባቸው። የትግራይ ሰማዕታት 50 ሚሊዮን ደረስን የሚሉ እናት 50 ሚሊዮን የትኛው ነው? የትግራይ ህዝብና የአማራ ህዝብ ቢደመር 50 ሚሊዮን ነው? ህዝቡ 50 ሚሊዮን ነው። የትግራይ ህዝብ ስንት ሚሊዮን? 50 ሚሊዮን ሰማዕታት አለን እዚህ ትግራይ ውስጥ የሚል ቀዳዳ ዝም ብሎ የአእምሮ በሽተኞችን እያመጣ ዩቲዩብ ላይ ይሸቀልባቸዋል። ለዚህም የሆነ አትሞስፌር ትግራይ መፍጠሩ ነው። የትግራይ መንግስት ነው ዋናው ስህተቱ። ነገታቸው እነሱ አጥረግርገው ወደ አዲስ አበባ ይሸኛቸው ትርፍራፊ መቃል ሆኖ ይሄን ፖለቲካ ይሰሩባቸዋል። እነሱ እናት ላይ ነው የሚሰሩት። እነዚህ የአእምሮ ዘገምተኛ ላይ የአእምሮ በሽተኛ ላይ በተለይ የትግራይ ጦርነት የብዙ ሰው ጭንቅላት አበላሽቷል። የብዙ ሰው ጭንቅላት አበላሽቷል። እነዚህ እናቶቻችን ወደ ስክሪን እያመጡ ነው የሚጫወቱባቸው ጌታቸው ማለት ነው። አሁን የፖለቲካ ድንክ ማለት አብይ አህመድ አይደለም። የፖለቲካ ድንክ ማለት አሁን ጌታቸው ነው። አብይ ማለት የፖለቲካ ድንክ ነው ሲባል የፖለቲካ ድንክማ አባቴ አንተ ነህ። ለምን ፖለቲካ ማለት ዞሮ ዞሮ ህዝብን መሰረት ያደረገ ስራ መስራት ማለት ነው። የኔ ኮንስቲትዌንሲ የሚረባው የዲሲ ወይ የቨርጂኒያ ተወካዩ የቨርጂኒያ ሴናተሩ ስለ ካሊፎርኒያ ህዝብ አይደለም የሚያስጨንቀው። አንደኛ መጀመሪያ ስለ ቨርጂኒያ ነው የሚያስጨንቀው ቮይስ የሚሆነው ድምፅ የሚሆነው። ቀጥሎ ስለ ዩናይትድ ስቴትስ ኦፍ አሜሪካ ነው ድምፅ የሚሆነው። አልፎ ሄዶ ስለ ቺካጎ ስለ ዴንቨር ምናምን ኮምፕሌን አያደርግም ወይ የሆነ ኮንሰርን እንደ ሀገር ነው ከራሱ ኮንስቲትዌንሲ ከዛ ወደ ሀገሩ ነው የሚሄደው።
ከዛ ወደ ዓለም ነው የሚሄደው። ቨርጂኒያን ጥሎ ሄዶ እኔ አሜሪካ ታገባኛለች ትመለከተኛለች፣ በቃ ቨርጂኒያ ግን የታባሽ አትላትም፣ ልትላት ትችልም። ማንን ነው ሴናተር ያደረገችው? ማን ነው ሲባል ይሄ ህዝብ ነው፣ ይሄ ቨርጂኒያ ህግ ነው፣ ህዝብ ነው። ለምሳሌ እንበለው፣ ለምሳሌ ወይ ካሊፎርኒያ ህዝብ ነው። ጌታቸው አዲስ አበባ ነው። አሁን ብልጽግና ገንዘብ ስላለው እነዚህ ትግራይ ምናምን ስትል አለቀል። ያኔ ከዚህ በኋላ እኮ ሞት የለም። በዚህ ታጅቦ እንደሚሄድ እኮ ክብር የለም እኮ። ዲያስፖራ ያለው አገር ቤት ያለው ጌታቸው ድሮ ነው መጣች ሲባል ጌታቸው ደነዋል። እንዴት ነው ሰው 8 ዓመት ሙሉ እኮ በዚህ በኩል ሻዕቢያ መጣ፣ በዚህ በኩል ፋኖ ገባ፣ በዚህ በኩል ብልጽግና ከበባቸው ሲባል 8 ዓመት ቆላ ተንቤን እያንዳንዱ እገሌት እንዴት ይሆን ከሚባሉ ሰዎች እኮ አንደኛው እሱ ነበር። ታርጌት ይደረጋል ሚዲያ ላይ ስለሚመጣ ቴሌፎኑ ይቀዳ ይሆን ወይ ቴሌፎኑ ዲቴክት ያደርገውን ይሆን? ለሱ ለጌታቸው ብዬ እኮ $50 የምከፍልበት እኮ ላይን እኮ አውጥቻለሁ፣ መስመር አውጥቻለሁ እኮ። ማንም ቤተሰብ ማያውቀው ቴሌፎን ጌታቸው እና የቲዲኤፍ ሰዎች ብቻ የሚያውቋት ቴሌፎን መስመር አውጥቻለሁ። ማንም ሰው ማያውቃት ቴሌፎን እና 24 አወር ሪንጊንግ ላይ ሳይለንት ማትሆን ሳይለንት አርጋት ማለት ሌሊትም ቢሆን ከተደወለ ጌታቸው ነው ወይ አንዳቸው ነው ብዬ እነሳለሁ ከእንቅልፌ። ኖርማል የግል ቴሌፎኔ ሳይለንት አድርጌ አድራለሁ። የእሱን ግን ሪንጊንግ ነበር 24 አወር ስልክ እንዳያመልጠኝ፣ የእነሱ ስልክ እንዳያመልጠኝ። እነዚህ እኔን ጭምር ነው የካደኝ። እኔንና የመሳሰሉትን ስንት ሚሊዮን ህዝብ ክዶን አዲስ አበባ እኔ ሚዲያ ላይ ስለሆነ እናገራለሁ እንጂ አብነት ነው የማነሳው እንጂ $50 ትልቅ ብር ሆኖ አይደለም። ለሱ ብዬ ነው፣ ለደህንነቱ ብዬ ነው። በኖርማል ስልክ እንዳይደውልና የኔ ስልክ ደግሞ ጠርፎ የእሱን ዲቴክት እንዳያደርጉት ብዬ ነው የከፈልኩት። አሁን እንቀጥላለን ተመልካቾች፣ ጠንከር ወዳለ ጉዳይ እንሄዳለን። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይ። አሁን እዚህ ጋር ተመልካቾች የትግራይ እናንተ ህወሓትን አይደለም የሚወቅሰው አብይ አህመድ የሚወቅሰው ማንን ነው? የትግራይ ህዝብን ነው። እናንተ አይደለም ያስቸግራችሁኝ የትግራይ ህዝብ ነው ይለኝ ነበር። አሁንስ ማን ነው የሚያስቸግረው? አሁን ማንን ነው ትተዋል ነው? ይሄ ፖሊሲ ትተዋል ነው? እኔ ችግሬ ከቲፒኤልኤፍ ጋር አይደለም ነው ነበር። ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። ይሄ ሰውዬ የትግራይ ህዝብ ነው የሚያስቸግረኝ ብሎ የሚያስብ ሰው ነው። ህወሓትንም አይደለም፣ አማራ የትም አይደርስም፣ ኦሮሞ የትም አይደርስም፣ ያስቸግረኝ የትግራይ ህዝብ ነው ብሎ ይነግረን ነበር። ይሄ ድንቅ ሰውዬ ነው የሚለን ጌታቸው ረዳ። ይሄን ሐሳቡ ቀይረዋል። አብይ አህመድ ሐሳቡ ቀይረዋል ወይ? የትግራይ ህዝብ አፍቃሪ ሆኗል ወይ? የትግራይ አይዲፒ ተመለስ ቢባል መልሰ ቢባል አልመልስም ብሎ የትግራይ ሉዓላዊነት አንቆ የያዘው ነዳጅ የከለከለው ደብረጽዮን አይደለም እኮ ነዳጅ የተከለከለው እኮ ደብረጽዮን አይደለም። ደብረጽዮን በሶላርም መጠቀም ይችላል። መሪዎች ጌታቸው ትግራይ ተከባ እያለች የመጨረሻ በቃ እንትን መስሎ ነበር፣ ፋፍቶ ነበር። ከቆላ ተንቤን መጥቶ መቀለ እናቶች፣ አባቶች፣ ህፃናት ገርጥተው በነበረበት ጊዜ ከየትም አምጥቶ እሱ ፋፍቶ ነበር። ደብረጽዮንም አይከፋው፣ ይሄም አይከፋው፣ አመራር አይከፋውም። የከፋው ህዝብ ነው፣ የተከለከለው ህዝብ ነው፣ የተጎዳው ህዝብ ነው። ማን ነው ታዲያ ይሄ እንደዚህ ያደረገው? አብይ ነው። የአብይ አገልጋይ ትሆናለህ ወይ? ሰዓት የአብይ አገልጋይ ትሆናለህ። ምን ለማን ነው? የትግራይ ህዝብ ሆይ የትግራይ እናት ሆይ ብለህ ሸቀጥ የምትሸቅጠው ምን ያደርግልሃል? እኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይ ነን። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራዋይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራዋይን እንደ ህዝብ መጥፋት አለበት። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣
የተማርኩት እዛ ነበረ፣ ግን ማቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። በነገራችን ላይ ተመልካቾች እቺ ንግግር ነች አብይን ዋጋ ያስከፈለችው፣ ከፍተኛ ዋጋ። በ8 ዓመቱ ከተናገራቸው ንግግሮች በጣም ትልቅ ዋጋ ያስከፈለችው እቺ ንግግር ነች። ፕሪቶሪያ ረስቼዋለሁ፣ እዛ ነው የተማርኩት። እኔ ተቋም አይደለም ከተቋም ጋር ከኢንስቲቱሽን ጋር ከቲፒኤልኤፍ ጋር አልተስማማውም። ፕሪቶሪያ ከግለሰቦች ጋር ነው። ፕሪቶሪያ ይህ ሁላ ደም አፋሳሽ ጦርነት የቆመው የተፈራረሙትን 3 ሰው ነው የማውቀው። እነ ደብረጽዮን አላቅም። በዛ ምክንያት ከሆንክማ ቢሆንማ አብይ አህመድም እኮ ፕሪቶሪያ ሊሄድክም እኮ የሄደ እኮ ሬድዋን ሁሴን ነው። እንደ ተቋም የማያስብ እንደ ሀገር የማያስብ ዝም ብሎ ተራ ወመኔ ጠሽ የሆነ ሰው ይሄ ዋጋ አስከፍሎታል አብይን። አሁን በቅርቡ ከኢትዮጵያ ተገላግሎ ወደ ስደቱ የሚሄድበት አንደኛ ምክንያት ይሄንን ነው። ለምን ፕሪቶሪያ አልፈጽምም ሲል ትፈጽማለህ እንጂ ካልፈጸምክማ የምንሄድበት ጋር እንሄዳለን ተባብሎ ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። ተመልካቾች አንድ 3 ምናምን አጀንዳዎች ይቀሩናል። የመጀመሪያ ቪዲዮ አለ ወደ አብይ አህመድ የመጨረሻ ከባድ የሚባል ቪዲዮ አለ የአብይ። ከዛ በፊት ግን ዘውዱ ሰጣርጌ የሚባለው ሜጀር ጀነራል ዘውዱ ሰጣርጌ ወደ ወሎ አካባቢ አንድ ገዳም የራሱ ትውልድ ቦታ ላይ ገዳም የገደለ ነው። ገዳማውያን አስተዳዳሪውንም ሴት ወንድም አይሉ መነኮሳት ጭምር በመድፍ ተኩሶ የመታቸው ነው። ምን አለ ትላንት ህዝብ ሰብስቦ ደሴ፣ በተለይ የሙስሊም ማህበረሰብ መስማት ያለበት ነው። ይሄ ሙስሊም ማህበረሰብ መስማት ያለበት ነው። ህዝብ ሰብስቦ ደሴ የአርሲ ኦርቶዶክስ የጨፈጨፈው ሙስሊም ነው አላቸው። ሙስሊም ነው አልሸባብ ነው አላቸው። ቃል በቃል አልሸባብ ሙስሊም ነው ማለቱ ነው። እና አልሸባብ አይሲስ ነው አለው። አልሸባብ ነው አለ። ሙስሊም ነው የጨፈጨፋቸው አለ። መከላከል አልቻልንም። እኛ ወታደር የኢትዮጵያ ሰራዊት ሆነን አልቻልንም። እዛ እንዳንሄድ እዚህ እየወጉን ነው የእናንተ ልጆች ፋኖ ማለቱ ነው። ፋኖ እዚህ እየወጉን ነው ብሎ ነገሩን እንዴት አድርጎ ከግራ ወደ ቀኝ እንደወሰደው በጣም ከባድ ነው። ደሴ ብዙ የሙስሊም ማህበረሰብ ያለበት ነው። አብይ አህመድ እዚህም ሄዶ እዛ ሙስሊምና ክርስቲያን ያጣላል። ይሄም በአቅሜት ዘውዶ ሰጣርጌ ዝም ብሎ አንድ ዶማ ነው የሂደን ታጋይ የነበረ ነው። እንዲህ ብሎ በራሱ ህዝብ ላይ በመድፍና በእንትን የሚጨፈጭፈው አርሲ ኦርቶዶክስ ነው የፈጃቸው፣ ኦርቶዶክስ የፈጃቸው ሙስሊም ነው አለ። ቀጥፋት ነው ይሄ። አክሱም በኢትዮጵያ ታሪክ የመቻቻል አካባቢ በጣም እዚህ ሚዲያ ላይ ደጋግሜዋለሁ። ሙስሊም ማህበረሰቡ ገንዘብ እያዋጣ እህል እያዋጣ ብፁዕ አቡነ ናትናኤልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት ሊቀ ጳጳስ የነበሩት አብያተ ክርስቲያናት ሲገነባላቸው የነበረ ሙስሊም ማህበረሰብ ነው። እኔ ራሳቸው በአንደበት የነገሩኝ ነው። በህይወት የሉም። በራሳቸው የነገሩኝ ነው። በ30 ምናምን ዓመት ስንት አብያተ ክርስቲያናት ገንብቻለሁ ያለኝ በጣም ስፍር ቁጥር የለውም። አብያተ ክርስቲያናት አብዛኛው የገነባ ሙስሊሙ ነው የገነባልኝ። ገንዘብ እያዋጣ አባታችን ይኸው ብር የለንምና እህል ሲሰበሰብ እህል ሲወቃ ጤፍ 2 ኩንታ 3 ኩንታ ይዘውልኝ ይመጣሉ። ሽጠው ቤተክርስቲያን ይገንቡ እያሉ ጊፍት ይሰጡኝ ነበር ብሎኛል። እኔ በአንደበት የነገሩኝ ነው። አርሲ ከመቼ ጀምሮ ነው ሙስሊም ክርስቲያን ላይ የሚነሳው? ከመቼ ዓመተ ምህረት ጀምሮ ነው? ብልጽግና ራሱ እያዘጋጀ የራሱ ሸኔ ያዘጋጃል፣ የራሱ ፋኖ ያዘጋጃል። ሸኔ ይላል።
ከዛ የራሱ ፋኖ ያደራጃል፣ ፋኖ ያደራጃል፣ ኦሮሞ ህዝብን ይጨፈጭፋል። ራሱ ደግሞ የራሱ ፋብሪኬት እያደረገ ራሱ ኦርጋናይዝ ያደረገ በጀቶ የሚያሰራቸው ሰዎች ናቸው። ከዛ መጨረሻ ላይ የሆነ ጊዜ ያው ክራይሲስ ይፈጥራል። ይኸው እንትና እኮ ነው ግብፅ ነች እኮ ህወሓት ነች እኮ ሻዕቢያ እኮ ነው ይላል። አሁን እኮ አላቸው እኮ ግብፅ ቤት በኩል ሄዶ ነው አርሲ መቱ የሚጨፈጭፈው ፋኖ ይላል። ቤት በኩል ነው ፋኖ፣ ዲፕ ኢንሳይድ እኮ ነው። አርሲ ኢዝ አት ዘ ሄርት ኦፍ ኦሮሚያ እኮ ቤት በኩል ገብቶ ነው ፋኖ አርሲ የሚጨፈጭፈው። እና እንደዚህ ያላቸው ዘውድ ሰጥ አድርጌ አሰፋ ቸኮል ደግሞ ሌፍተናንት ጀነራል አሰፋ ቸኮል ይሄም የኢህዴን ነው። እነዚህ ሰዎች ናቸው አሁን አማራ ክልል ላይ እየዘመቱ ያሉ እየጨፈጨፉ ያሉ አማራን እየጨፈጨፉ ያሉት። ምን አለ ከጻድቃን ታጣቂዎች ጋር አፋር ስብሰባ ሰብስቧቸው ነበር። የአፋር ታጣቂዎቹ ጋር ስለ ጦርነት ዝግጅት ነው፣ እንዴት መቀናጀት እንዳለብን መስራት አለብን። እናንተ ናቸው የትግራይ መደበኛ ሰራዊት የምትሆኑት፣ ትግራይን የምታቃኗት እናንተ ናቸው። ህወሓትን አጥፍተን ቲዲኤፍን አሸንፈን እናንተ ሐራ መሬት ያላችሁ እናንተ ጀግኖች ስለሆናችሁ ትግራይን አሸንፋችሁ ትገባላችሁ፣ እኛ አሸንፈን እዛው እናንተ ትግራይ ጠብቃችሁ እኛ ወደ ስራችን ገባለን የሚሏቸው። አሰፋ ቸኮል ነው ትግራይ እንዲያሸንፍ የተዘጋጀ ያለ። አሰፋ ቸኮል የትግራይ ንብረት ዘርፏል። እናቱ ቤት ነው የዘረፈው። እናቱ ቤት ከግል ቤተሰቡ ጭምር ነው የሰማነው። ከግል ቤተሰብ የራሱ ቤተሰብ ዘርፏል። እና እንዲያውም ሲዘርፍ አንድ ጀነራል ነበር፣ አንድ ጀነራል የእሱ ጓደኛ አለ፣ አንድ ጀነራል በተደጋጋሚ እዚህ ሚዲያ ላይ ስም አንስቼዋለሁ። ምንድን ነው እኔ እንደዚህ ስሜን የሚያነሳ ይሄ ሰውዬ እኮ ዘራፊ እያደረገ እንደዚህ እያደረገው ስሜን ያነሳኛል፣ እኔ ካሰፋ በላይ ሰርቄያለሁ እንዴ ይላል። ለሰው ነው። እኔ ካሰፋ ቸኮል በላይ አልዘረፍኩ። አሰፋ ቸኮል እኮ እኔ እኮ ትንሽ ነው የዘረፍኩኝ ከትግራይ። አሰፋ ቸኮል እኮ ወደ ቤቱ መንግስት እንኳን መጥቶ ዘርፈሃል ተብሎ እንኳን ቤት ምናልባት እንዳይፈተሽ ብሎ እናቱ ቤት ነበር የሚደብቀዋል። አሰፋ ቸኮል እናቱ ቤት ንብረት ሲዘርፍ የትግራይ ጭኖ መጥቶ በመከላከያ መኪና ጭኖ እናቱ ቤት ነበር ሲያሰፍር የነበረው የትግራይ ሀብት፣ የትግራይ ንብረት ማናቅ እንዳይመስልህ። አጋጣሚ አንድ ልጅ አፍርቶልናል። ቲዲኤፍ ነበረች ልጁ፣ የመጀመሪያ ልጁ ቲዲኤፍ ነበረች። አሁን ወስዷታል፣ ወደ አዲስ አበባ ሄዳለች። በህይወት ተርፋ አዲስ አበባ ነች ያለችው። እና አንላቀቅም ነው የትግራይ ሀብት ዘርፈ የትም አትሄድም፣ ትተፋታለህ፣ አንድ ቀን ትተፋታለህ። ቲዲኤፍ አሸንፈ እናንተ ትገባላችሁ ብሎ ኦሪየንቴሽን ሰጣቸው። አስተላለፉ እንዴት እንደሚሆንም ተዘጋጁ፣ በስነልቦና ተዘጋጁ ብሏቸዋል። ሌላ ወደ ሰቆጣ ዛሬ ሪፖርተር ያየሁት፣ ሪፖርተር የሚባለው ጋዜጣ ላይ 2 ወረዳ ህዝብ የሰቆጣ እየተፈናቀለ ነው ይላል ዜና። እየተፈናቀለ ነው። ሪፖርተር ነው፣ አዲስ አበባ ነው የሚዘግበው። እየተፈናቀለበት ያለ ምክንያት ደግሞ የምግብ እርዳታ ስለማይገባ ነው። የምግብ እርዳታ አይገባም። ታጣቂዎች መንገዱ ዘጉት። የማን ታጣቂ ነው? የአገው ምናምን ሰራዊት ነው የሚለው። ህዝቡ የነገረኝ ነው ይላል። ህዝቡ የነገረኝ ምንጭ ህዝቡ ነው የሚጠቅሰው። መከላከያ እዚያ አካባቢ ምን አለ ብሎ አይዘግብም። ግን የዜና አዘጋገባቸው የሚገርም ነው። ካላያችሁት ብዬ ነው፣ ካላያችሁት ነው። የመጨረሻ አንድ ውድ ቪዲዮ አለ። አብይ ሀገር ተደፈረ አለ። ሀገር ተደፈረ ብሎ የተናገረው ዛሬ የትናንት ቪዲዮ ነው። ዛሬ ወደ እናንተ እናደርሰዋለን። ሀገር ተደፈረ የሚባለው ብልጽግና የትኛው ሀገር ሲደፈር ነው? ሀገር ተደፈረ የሚባለው መቼ ነው? የውጭ ኃይሎችን ጋብዞ በራሱ ህዝብ ላይ ሲያዘምት ነው። ደሴ ነጮችና ጥቁሮች ተዋግቷል፣ መስዋዕትነት ከፍለዋል፣ ከጁንታ ጎን ተሰልፈው ብሎ የኢትዮጵያ ህዝብን ያወናበደበት ጊዜ እንደዛ አይነት ነው ሀገር ተደፈረ የሚባለው። ዋር ክራይም አክሱም ገባና ሻዕቢያ ወጣት በጅምላ ሲጨፈጭፍ ነገር ተቀወጠ። አድዋ መጥቶ ፋብሪካ ሲያወድም ነገር ተቀጣጠለ ምናምን ያለበት የሆነ ቃላቶች አሏል። ያ ዘመን ምንድን ነው? ሀገር መደፈር ነው። ዝም ብለህ እኛ ሁሉ የእነሱን ዩኒፎርም ለብሰን የገባ ነው። መቼም በራቆታችን መቼም አንዋጋ ያለበት። እናመሰግናለን የኤርትራ ህዝብና መንግስት ላደረክልን ነገር የተባለው ይሄ ዘመን ይሄ ጊዜ ሀገር መደፈር ነው። ሀገር መደፈር አይደለም። ለአብይ አህመድ አሊ ሀገር መደፈር ማለት የሶይል ኢሮዥን ነው። ሶይል ኢሮድድ ሆኖ ወደ ግብፅ ሲሄድ ደለል የአፈር ደለል ወደ ጎረቤት ሲሄድ በሶይል ኮንዘርቬሽን እና ምናምን በአግባቡ ስላልተሰራ እሱ ነው የሀገር መደፈር አለ በሉ። አሁን እነዚህ ሰዎች ቀዥም ናቸው። ምን ያህል አፈራችን ወደ ጎረቤት እየሄደ ነው፣ እኛ ተደፍረናል ይላል። ሀገር መደፈር እሱ ነው አለ።
እነዚህ ጨዋታ ነው፣ እንደ ጨዋታ ነው የምንወስደው። የአንድ ሀገር ሉዓላዊነት ተደፈረ የሚባለው በሁለት ዋና ዋና መንገዶች ነው። አንደኛው መንገድ ባዕድ አልሞ አስቦ ታጥቆ ድንበር ጥሶ ሲገባብን ያኔ የሀገር ሉዓላዊነት ተደፈረ ይባላል። በዘመናት መካከል ኢትዮጵያውያን አባቶቻችን እንደዚህ ያለው መደፈር እንዳያጋጥም ሕይወታቸውን፣ አጥንታቸውን፣ ደማቸውን፣ ማንነታቸውን በመገበር ነፃ ሀገር ሊያስረክቡን ችለዋል። አንተስ ተደፍራል አልተደፈርክም? ሀገር አስደፍራል ሀገር አላስደፈርክም? ህዝብ አስጨፈጭፋል ህዝብ አላስጨፈጨፍክም? ተዋርደሃል አልተዋረድክም? ሀገር አዋርደሃል ሀገር አላዋረድክም? አብይ አህመድ አሊ። ቀጥላለን። ሁለተኛው ሉዓላዊነት የሚደፈርበት መንገድ ጠላት ከውጭ መጥቶ ሳይሆን የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለ ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። እንግዲህ ተመልካቾች የእነዚህ ሰዎች ነው። እነዚህ ሰዎች ሲፈላሰፉ በሱ ቤት መፈላሰፉ ነው። ሀገርኛ ሶይል አፈራችን እንትን ማድረግ አለብን፣ መከላከል አለብን። የሶል ወተር ኮንዘርቬሽን ነው እያወራ ያለው ሰውየው። በሱ ደረጃ መፈላሰፉ ነው። ይሄም እኮ ሉዓላዊነታችን የተደፈረ ማለት ነው። ሉዓላዊነታችን እንዳይደፈር ራሳችንን አፈራችንን ጠብቅ ማለቱ ነው። ይሄ ሰው በሰማይ በምድር አልፋሽካ አይቀረው፣ በኢትዮ ኤርትራ ድንበር በትግራይና ኤርትራ ድንበር ያለው አይቀረው፣ በጅግጅጋ በእንትን አይቀረው፣ በጋምቤላ አይቀረው፣ በሁሉም አይቀረም። ዝም ብሎ አገር በሙሉ አስወርሮ 4 ኪሎና 4 ኪሎ ብቻ ልጠብቅ ብሎ የተቀመጠ ሰው አይመስልም። ቁጭ ብሎ ብልጽግናዎች በነገራችን ቁጭ ብሎ እንደዚህ እጃቸው አጣጥፈው እየጠበቁ ነው። ችግር የለም። ፈታ ብታደርገው ብትተጣጠፍ ሁሉም አንድ ነው። መሄድ ስለማይቀር ነው። አዲስ አበባ አብይ የቀረው ቀልድ ምን እንደሆነ አላውቅም። አዲስ አበባ የሰጣቸው ትእዛዝ ኮማንዶች አዲስ አበባ 100 ኪሎ ሜትር ዙሪያ ኢትዮጵያ አዲስ አበባን ጠብቁ የሚል ትእዛዝ፣ ትልቅ ትእዛዝ አለ። 100 ኪሎ ሜትር ማለት ሸኖ ነው፣ ደብረ ብርሃን ይመስለኛል። 100 ኪሎ ሜትር ደብረ ብርሃን እኮ የፋኖ ሀገር እኮ ነው። ማን ያስቀርባል እዛ አካባቢ? 100 ኪሎ ሜትር የት ነው? ጫንጮ የት ነው? ጫንጮ እኮ የወላ ሀገር እኮ ነው። የት ነው? ሱሉልታ የት ነው? ሱሉልታ እኮ የጃልማሮ ነው እንጂ የብልጽግና እኮ አይደለም እኮ። ሙገር የማን ነው? ሙገር ታክስ የሚያስከፍለው ማን ነው? ሙገር የሚጠብቀው ማን ነው? ብልጽግና ነው። ለእንትና ነው የሚከፍለው፣ ለጃልማሮ ነው የሚከፈለው ታክስ እኮ ግብር። እኛ ለስንት እንክፈል ሲሉት እኮ ክፈሉ፣ እነሱን ክፈሏቸው ብሏቸዋል አብይ አህመድ እኮ። ማን ነው ይሄ? የቻይናዊ የናይጄሪያዊ ባለሀብት የሲሚንቶ ፋብሪካ ባለሀብት እኮ ምን የሚባለው ሸዋ ያለው እኮ ለኦላ እኮ ነው የሚከፍለው ታክስ። የዳንጎቴ የሚባለው ሲሚንቶ እኮ ለኦላ ነው ታክስ የሚከፍለው። ኦላ ነው የሚጠብቀው፣ ኦላ እኮ ነው የሚጠብቀው። ኦላ ካልጠበቀው እሱ እየጠበቀ ታክስ ለሱ መክፈል ያለብን። ታክስ የሚከፍለው ሴኪሪቲን ደህንነትን ለሚጠብቅልህ ነው። ስለዚህ ክፈሏቸው ብሎ እኮ በፍቃድ በአብይ ትእዛዝ እኮ የሚከፍሉ ናቸው እኮ። እና አዲስ አበባ ዙሪያ የትኛው 100 ኪሎ ሜትር ነው ኮማንዶ የሚጠብቀው? እና አዲስ አበባ እንደ የደማስቆስ የሶሪያ ፕሬዚደንት እየተባለ የኖረ ሰው እያለ የደማስቆስ አልአሳድ መጨረሻ ላይ ወደ ራሻ የፈረጠጠው ደማስቆን ይዞ ትንሽዬ እንዲያውም ተንገታክቶ ነበር። መጨረሻ ላይ ድንገተኛ ነገር እንደ ጎርፍ ነው መጥቶ ጠራርጎት የወሰደው ሳያስበው። በ2 ሳምንት ምናምን አልፈጀባቸው። አሁን አባቴ አሁን በእውነት ግንባር የጦርነት ግንባር ጭምር እነ ገብሩ አስራትም እነዚህ ሰዎች የሉዓላዊነት ተንታኞች የነበሩ እነ ገብሩ አስራት መዝጊያ እናደርገዋለን። የገብሩ አስራት የእርስ በርስ ጦርነት ቢኖርም ከውጭ ኃይሎች ጋር ተሰልፎ አገርን መውጋት ትልቅ ክህደትና ወንጀል ነው። ሂድና ለአብይ ምከረው። አብይ ምን አለ ስለዚህ ጉዳይ ስጠይቀው ምን አለ ብትሉት ምንም። አሁን አንድ ጉዳይ ልማረቅላችሁ። መሰለ መሰረት የሚባለው ጀነራል ነቀምት ላይ ሰራዊቱን እያደራጀ ነው። ደቡብ ምዕራብ ይሁን ምዕራብ እዚሁን ደቡብ ምዕራብ እዝ የሚባል ወደዛ እያጠናከረ ነው። ሳይታሰብ ሌላ ግንባር ፈጠረ ብልጽግና። የሑመራ ግንባር፣ ወልቃይት ግንባር፣ በአፋር ግንባር፣ በሚሌ ግንባር የሚጨብጠው የሚይዘው የትኛው ግንባር በዛበት። የዛሬ አድርገውና በ2013 2014 2015 የዛሬ አድርገውና ቲዲኤፍ ግንባር በዝቶበት ነበር። ጾረና ግንባር ወደ ኤርትራ አካባቢ፣
በዛላምበሳ አካባቢ፣ በኢሮብ አካባቢ ሰራዊቱ እንዲህ ተበታትኖ የሆነ በዚህ በኩል ሲጎለው ከዚህ በኩል ያመጣል፣ በዚህ በኩል ሲጎለው ከሰቆጣ አካባቢ ወደ ዛላምበሳ፣ ከዛላምበሳ አካባቢ ወደ ሽረ እንዳስላሴ ምናምን ይሄድ ነበር። በዛ ላይ ድሮን አለ። አሁን ገላቢጦሽ ሆኖ ብልጽግና ተበጣጠሰ። ወዴት ሂድ? ነቀምት ሂድ፣ ኩምሩክ ሂድ፣ መተማ ሂድ፣ በዚህ ሰቆጣ ሂድ፣ ሚሌ ሂድ፣ በየት በኩል ሂድ? የለም። እና መሰረት ሰራዊት ለማደራጀት ትእዛዝ ተሰጥቶት ነቀምት ያደራጀ ነው። ነቀምት አንድ እዝ አካባቢ እንደምንም ብላቸው አደራጁት፣ በዛ በኩል በጥሰው ይመጣሉ ብሏል። የለም። እስከ አምቦ ድረስ ባዶ ነው። በነገራችን ላይ እዚያ ልንገራቸው ብዬ እስከ አምቦ ድረስ ሰራዊት የለውም ብልጽግና።